ሰላም ሰላም የንሞክር ቤተሰቦች እንዴት ናችሁ? እንዴት ሰነበታችሁ? ዛሬ አብረን የአዋዜ ህብስት እንጋግራለን። አብረን እንሰራለን። አብራችሁን ቆዩ። እንግዲህ ሁል ጊዜ ማድረግ ያለብን ሊጥ ማብካት ነው። ዱቄቱን መንፋት አለብን። እኔ ቀደም ብዬ ከዚህ በፊት የሌላ የዳቦ ቪዲዮ ስላለ ቪዲዮውን እንዳላረዝምባችሁ ከተቦካ ሊጥ ነው የጀመርኩት። ግን ለመጀመሪያ ከሆነ ከዚህ በፊት አብክታችሁ ወይም ጋግራችሁ የማታውቁ ከሆነ ዱቄቱን ነፍታችሁ እርሾ አርጋችሁ ሊጡ ኩፍ እስከሚል ጠብቃችሁ ከዛ በኋላ ነው ከዚህ ስቴፕ የምትጀምሩት ማለት ነው። ወይም ደግሞ ከዚህ በፊት የሰራሁትን የህብስት ቪዲዮ ተመልሳችሁ ማየት አለባችሁ ማለት ነው። ይህንን የአዋዜ ህብስት ስጋግር አዋዜውን መጀመሪያ ሳቦካ አብሬ አላቦካሁም። በመጀመሪያ ሊጡን አብክቼ ኩፍ ካለ በኋላ አሁን እዚህ ጋር እንደምታዩት አዋዜውን እየቀላቀልኩ ነው። ያ ምንድነው አብሬ ማብካት አልፈለግኩምና ነው። ስለዚህ እዚህ ጋር ሊጡ ላይ እንደምትፈልጉት አድርጋችሁ አዋዜውን በምትፈልጉት መጠን ትቀላቅላላችሁ ማለት ነው። ከዛ በኋላ የምትጋግሩት እቃ ላይ አድርጋችሁ ትጠፈጥፉታላችሁ። ቅርጽ ማውጣት ከፈለጋችሁ ቅርጽ ታወጣላችሁ። የማትፈልጉ ከሆነም እንዲሁ ታረጋላችሁ ማለት ነው። አዋዜውን ሊጡ ውስጥ ስታረጉ ትንሽ አስቀሩ። ከላይ ማድረግ እንድትችሉ በጣም ትንሽ የሆነ ወደ ኋላ ማስቀረት አለባችሁ። ህብስት ስትጋግሩ ወይም የውሃ ዳቦ ስትጋግሩ ብዙ ጊዜ ከላይ ቅርጽ አለው ወይም ይሸለማል። ስለዚህ እናንተ እንደምትፈልጉት አድርጋችሁ መሸለም ትችላላችሁ። ካልፈለጋችሁ እንዲሁም ብታረጉት ምንም ችግር የለውም። እዚህ ጋር ያው ማሳየት የፈለግነው በአዋዜ መጋገሩን እንጂ ቅርጹን አይደለም። ስለዚህ እናንተ እንደተመቻችሁ ማድረግ ትችላላችሁ። ከዛ በኋላ አስተካክላችሁ ቅርጹን ታወጣላችሁ። እንደዚህ አድርጋችሁ የምትፈልጉ ከሆነ ቅርጹን አውጥታችሁ ስትጨርሱ ከላይ ቅድም ትንሽ አዋዜ አስቀሩ ብዬ ነበረ። ባታስቀሩም እቃውን እንኳን ሙጥጥ አርጋችሁ ከላይ በማንኪያ ትንሽ ዝም ብላችሁ ማንኪያው ላይ ያለውን ሳህኑ ላይ ያለውን እንደዚህ አርጋችሁ ከጨረሳችሁ በኋላ እላዩ ላይ ጥረጉበት። ምክንያቱም ምንድነው ከላይ ያለው እንዲደርሰው። ሌላው ነገር ደግሞ ከላይ ያረጋችሁት ወደ ውስጥ የመግባት ቻንስ ሊኖረው ይችላል። ስለዚህ እኔ ያደረኩት እንደዚህ ካደረኩት በኋላ ሳህን ላይ የተረፈኝን ጠራርጌ ማንኪያውን ሳህኑን ጠራርጌ የተረፈኝን አዋዜ ከላይ እንደ መቀባት ቀብቻዋለሁ ማለት ነው። እንደዚህ አርጋችሁ ህብስቱን አሳምራችሁ ከላይ አዋዜውን ቀብታችሁ ስትጨርሱ ትልቅ ድስት ታመጡና ድስት ውስጥ ውሃ ታረጋላችሁ። ብዙ ውሃ አይደለም፣ ምናልባት 2 ኩባያ የሚሆን ውሃ ይበቃል። በእርግጥ እንደ ህብስቱ ትልቅነት እንደምትጋግሩት አይነት እቃ ትልቅነት እንደ ድስታችሁም ይለያያል። ግን እኔ ለዚህ የተጠቀምኩት ወደ 2 ኩባያ የሚሆን ውሃ ነው። ያንን ውሃ ድስቱ ላይ መጀመሪያ አደርጋለሁ። ከዛ ብረት ያስፈልጋቸዋል። በመሃል የምታረጉት ብረት ታረጉና እዚህ ጋር እንደምታዩት ቪዲዮ ላይ ብረት አለ። ከስር ደግሞ ውሃ አድርጌበታለሁ። ከዛ በኋላ ያስተካከልነውን ህብስት ከነመጋገሪያው አምጥተን እዚህ የምታዩት ትንሿ ክብ ብረት ላይ ቁጭ እናረጋዋለን። እዚህ ጋር እንደምታዩት አስገብተን ቁጭ እናረጋለን። ውሃው አይደርስበትም። ከስር ይፈላል፣ ግን ዳቦው ላይ አይደርስም። ዳቦው ውስጥ ስለማይገባ ቆንጆ ነው። እና አስተካክላችሁ ባላንሱን በደንብ አርጋችሁ ካስቀመጣችሁ በኋላ ከላይ በፎይል ትሸፍኑታላችሁ። በደንብ አርጋችሁ እንፋሎት እንዳይወጣ አድርጋችሁ በፎይል ዙሪያውን ትሸፍናላችሁ። ከዛ በኋላ ክዳኑን ትከድናላችሁ። በተቻለ መጠን ዙሪያውን በደንብ አርጋችሁ በፎይል መሸፈን አለባችሁ። ያም ምንድነው ምንም አይነት እንፋሎት በተቻለ መጠን እንዳይወጣ ነው። የእንፋሎቱ ውስጥ መቆየት ለዳቦ በደንብ መብሰል አስተዋጽኦ ያደርጋል። ስለዚህ ዙሪያውን በተቻላችሁ መጠን በደንብ አርጋችሁ ከሸፈናችሁ በኋላ የድስቱን ክዳን ትከድናላችሁ ማለት ነው። እንደዚህ አርጋችሁ አስተካክላችሁ ሊጡን ውስጥ ከታችሁ በፎይል ሸፍናችሁ ከከደናችሁ በኋላ የምትጋግሩበት ቦታ አስቀምጣችሁ ለ45 ደቂቃ እስከ 1 ሰዓት ያህል ትጠብቋላችሁ ማለት ነው። ያም ምንድነው ሊጡ ኩፍ እንዲል ማለት ነው። ውስጥ መጀመሪያ አንድ ጊዜ ብቻ ኩፍ እንዳለ ስለሆነ የጠፈጠፍ ነው ወይም ያዘጋጀ ነው። ተጨማሪ ደግሞ አንድ ጊዜ ኩፍ እንዲል እንዲሁ እንዳለ ትጠብቁታላችሁ። ከ1 ሰዓት በኋላ እሳቱን ትለኩሱና እንደገና ደግሞ
1 ሰዓት ያህል በውሃ ታበስሉታላችሁ ማለት ነው። ያ ምንድነው? ውሃው እየተፍለቀለቀ ለ1 ሰዓት ያህል መብሰል አለበት። ከ45 ደቂቃ እስከ 1 ሰዓት ባለው እንደ ዳቦ ትልቅነት ይለያያል። በእርግጥ እንደ እቃው ትንሽ እቃው ከሆነ ምናልባት በግማሽ ሰዓትም ሊበቃው ይችላል። ግን እስከ 1 ሰዓት ሊሆን ይችላል። ከፍ ላለ ውስጡ በደንብ እንዲበስል የሆነ ሊጥ እንዳይሆንባችሁ እና እንደዛ አርጋችሁ በደንብ አርጋችሁ ታበስላላችሁ። ይሄ እዚህ ጋር እያደረኩ ያለሁት የተረፈኝን ሊጥ እንዲሁ ከላይ ነው የቀባሁት። እንደዚህ የውሃ ዳቦ ስትጋግሩ ሁል ጊዜም ዳቦ በስሎ ፎይሉን ስትገልጡ በጣም መጠንቀቅ አለባችሁ። ምክንያቱም እንፋሎቱ ታምቆ የቆየ ስለሆነ ወዲያው ልክ እሳቱን እንዳጠፋችሁ ወዲያው ከሆነ ክፍት የምታደርጉት እጃችሁን ትቃጠላላችሁ። በጣም ውስጥ ታምቆ የቆየ በአንዴ ነው የሚወጣውና ያቃጥላል። በጣም አደገኛ ነው። ስለዚህ በጣም ጥንቃቄ ማድረግ አለባችሁ እዚህ ላይ። እዚህ ጋር እንደምታዩት ቆንጆ ሆኖ እየበሰለ ነው። በደንብ ሸፍነነዋል። ግን ያም ሆኖ እንፋሎት ቀስ ብሎ እየወጣ ነው። አሁን በስሏል። እሳቱን አጥፍቼ ትንሽ ቆይቻለሁ። ስለዚህ አሁን ከፍተዋለሁ። ቅድም እንደተናገርኩት እንደዚህ ስትከፍቱ በጣም ተጠንቀቁ። ብዙ እንፋሎት ስላለው በአንዴ ነው እጃችሁን የሚያቃጥለው። ስለዚህ ቀስ በሉና ከዛ ደግሞ ውሃ እንደዚህ ካለው ትንሽ ከላይ ጠረግ ጠረግ ማድረግ ወይም አልቦት ፎይሉ ላይ ብዙ ውሃ ይይዛልና ያንን ውሃ ቀስ ብላችሁ ወይ ወደ ጎን ማድረግ ካለበለዚያ ወደ ውስጥ ቢፈስም ምንም አይደለም። እዩት። ይኸውና በጣም ያምራል። በጣም ቆንጆ ነው። ልነግራችሁ አልችልም። ቪዲዮ ራሱ አይገልጸውም። በጣም ነው የሚያምረው። ሽታው ደግሞ የዳቦ ትኩስነት ከበርበሬው ጋር አንድ ላይ ተዋህዶ ከአዋዜው ቅመሞች ጋር በጣም ነው የሚሸተው። በጣም ደስ ይላል። በጣም ቆንጆ ነው። ይሄ ደግሞ እዚህ ጋር የምታዩት የተረፈኝን ሊጥ በትንሹ አዋዜ በተረፈው እንዲሁ ከላይ አድርጌ ነው። ከውስጥ አልቀላቀልኩበትም። ግን ያም ሆኖ ቆንጆ ሆኖ በስሏል። ይሄውና እዚህ ጋር ሰፌድ ላይ አድርጌ አውጥቼው ትንሽ ቀዝቅዞ በጣም ቆንጆ ነው። በጣም ሽታው ደስ ይላል። በዛ ላይ ደግሞ በጣም ያስጎመጃል። ራሱ ሲያዩት ተበልቶ የሚጠገብ አይመስልም። ይሄውና ስንቆርሰው ውስጡ በደንብ መብሰሉ በደንብ ይታወቃል። በደንብ ድርቅ ብሎ ቆንጆ ሆኖ ነው የበሰለው። አዋዜው ደግሞ ብዙ ስላልቀላቀል ነው የተወሰነ ቅርጽ ሰርቶ በጣም ያምራል። ብዙ የበዛበት አይደለም፣ በመጠኑ አለው። በዛ ላይ ግን ይኸውት እዚህ ጋር እንደምታዩት ፍርፍር ነው የሚለው ራሱና በደንብ ቆንጆ ሆኖ በስሏል። እንግዲህ ይሄን የመሰለ ቆንጆ የአዋዜ ህብስት ጋግረናል። ዛሬ አብራችሁኝ ስለነበራችሁ በጣም አመሰግናለሁ። አዲስ የሆናችሁ ሰዎች ይህን ቻናል ለመጀመሪያ ጊዜ የምታዩ ሰብስክራይብ አድርጉ። እንዲሁም ደግሞ ሌሎቻችሁ በተደጋጋሚ የምታዩ ግን ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ማድረጉ እናንተን ምንም አይጎዳም፣ ለእኔ ሊጠቅመኝ ይችላል። ስለዚህ በተቻለ መጠን የምትችሉ ሰብስክራይብ አድርጉ። ከኛ ጋር ቤተሰብ ሁኑ። የደወል ምልክቷን ተጫኑ። ሀሳብ፣ አስተያየት፣ ኮሜንት ካላችሁ ሁልጊዜም ስጡ። ሁላችሁንም በጣም አመሰግናለሁ። በሚቀጥለው በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።